ሜላ ማለት ነው። የፍርሃት በሮች እያንኳኩ ነው አይደል? ዛሬ ደግሞ ጭራሽ ከህይወታችሁ አብርሽን የምትወጁና የምታፈቅሩ የምትፈልጊ ከሆነ እኔ ከህይወታችሁ ውልቅ ልበል። ያው እንደተለመደው በቪዲዮ ፍቅራችሁን ስታጣጥሙ ነው፣ ፍቅር ስትሰሩ በቪዲዮ እመለከታችኋለሁ። ግን አብርሽ ጋር ውልቅ ገባ እያልሽ ያው እኔ ብዙ ዋጋ ከፍዬለታለሁ። ፍቅርንና ፍቅርን ብቻ ብዬ ለአብርሽ ብዙ ዋጋ ከፍዬለታለሁ። ውሳኔሽን ያሳውቂን በማለት ነበር ዛሬ ከሩታ ጋር የተፋጠጡት ማለት ነው። ሩታዬ የኔ ቀበጥ የኔ ቆንጆ ብጥስ ቅንጥስ ሰሞኑን እንግዲህ አያችሁ አይደለ? ሰሞኑን እንግዲህ ከአብርሽ ጋር እንግዲህ በልጁ ምክንያት እየተገናኘው ነው አይደል? አጅሪትም ደግሞ ፏ ብትን እያለች ባሏን እያገኘች አይደል? ያ ነገር እንግዲህ ኮምፎርት አልሰጣትም ሄርሜላ ማለት ነው። ገና ለገና እንቅልፍ አጣች። እነዛ የፍርሃት በሮቿ እያንኳኩ ነው። ሄርሜላ አብርሽ ሄደ እንዴ! አኒ እኮ የገረመኝ ነገር ሄርሜላ ሩታ ምን አድርጊ ነው የምትያት ያልገባኝ ነገር ማለት ነው። እንዴ ወሳኝ እኮ እሱ ነው። እሱ ከወደደሽ እኮ እሱ ራሱ ይመጣል። አንቺ ዋጋ መክፈል የማይጠበቅብሽም እኮ እንዴ። ደግሞ ዋጋ ስለከፈልሽ አብርሽ ሸቀጥ አይደለም። ዝም ብለሽ ይሄን አድርጌለታለሁ ለሱ ዋጋ ከፍዬለታለሁ ፍቅሩና ፍቅሩን ብቻ ብዬ እንዴ ሸቀጥ አይደለም። አብርሽን ዝም ብለሽ የምትገዢው ማለት ነው። በዋጋ በከፈልሽለት አይደለም። ወንቁስ ገዝተሽ ቤት ገዝተሽ ስለሰጠሽው አብርሽ ይወድሻል፣ ያፈቅርሻል፣ ወን ደግሞ ያንቺ ባል ይሆናል ማለት አይደለም። እናቴ ትልቁ ስህተትሽ ያንቺ ይሄ ነው ሄርሜላ ማለት ነው። ሲቀጥል ደግሞ ሩታ እኮ ነገረችሽ እኮ። በምን አይነት ቋንቋ ትንገርሽ እንዴ? እሷ እኮ ፍርሚዋን ቀዳለች አይደል? እነዚህ ልጆች እየተገናኙ ያሉት አንድና አንድ ወልደዋል። በልጃቸው ምክንያት እየተገናኙ ነው። ይሄ ነገር ደግሞ አንቺ ጋር ፍርሃት ፈጥሯል። ልጅቷ ማጅሪት ናት። ብጥስ ቅንጥስ እያለች ዝንጥፏ በትን እያለች ነው ባሏ ጋር የምትሄደው። ባልየው ደግሞ ሚስትን ሲያይ እንደ አዲስ ፍቅሩ እያገረሸበት ላጩን እየጣለ ምናምን እየሻፈደ ቪዲዮን እያየሽ ነው። ያ ነገር ደግሞ አንቺ ጋር ፍርሃት ለቀቀብሽ፣ ስጋት ለቀቀብሽ። አንቺ አላማሽ አሁን ውልቅ ልበል ከህይወታችሁ። አንቺ አብርሽን የምትወጅ ከሆነ እንደ ትዳርሽን አክብረሽ ወደ ትዳርሽ የምትመለሽ ከሆነ ባልሽን አክብረሽ ይሄ ከልህና ከድርቅናሽ ወጥተሽ የምትመለሽ ከሆነ እውነት ልሻለሁ ሩታ ከህይወታችሁ ውልቅ ልበላሽ። አንቺ ከህይወታቸው እስቲ አሁን ራሱ ከህይወታቸው እንኳን ልትወጪ ቀርቶ ገና በምታየው ቪዲዮ እንኳን እኮ የፍርሃትና የስጋት ነገር ይዞች ነው ገና ለገና። ሲቀጥል ደግሞ ሩታ ልንችም እኮ ወሳኙ ወንዱ ነው አብርሽ ነው። እሷ ምን አድርጊት ያታ እሷ እኮ ተናገረች። እንኳን አንቺ እኛ አውዲንሶቹን እኮ በደንብ አስረዳችን። ለራሱም እኮ ደጋግማ እሷና እሱ አብረው ህይወታቸው እንደማይቀጥል እሱም የራሱን ህይወት እንዲጀምር እሷም የራሷን ህይወት ማስኬድ እንዳለባት እንኳን ለአብርሽ ለእኛ ለተመልካቾችም ግልጽ አድርጋ ተናግራለች። ከዚህ የበለጠ ሩታ ምን አድርጊ ነው የምትይው? አንቺ የፍርሃት በሮች እያንኳኩ ነው አይደል? አሁን ደግሞ በልጁ ምክንያት እየተገናኙ አይደል? አብርሽ ደግሞ መኝ እሱ ይወዳት አይወዳት አለ አቤል ተብዮ ማለት ነው። እሱ ይወዳት በነገራችን ላይ አብርሽ ቂጡ እስከሚቃጠል ነው ሩታን የሚወዳት። እውነቴን ነው የምልሽ። አንቺን እና እሷን ሲያገኝ አብርሽን ይውስቲ ልዩነቱን በፊዚካል እንኳን ፊቱ ላይ እስቲ ሩታን ሲያት እንዴት እንደሚቆላው እንዴት እንደሚያደርገው ማየት ትችላለሽ። ስለዛ ከሩታ ጋር ያለው ፍቅር አብርሽ ጋር እስካሁን አለ። ይወዳታል። የልጁ እናት ናት። እሷ ናት አልፈልግም አብረን አንቀጥልም እያለች ያለችው። ስለዛ እሷን አይደለም አሁን አንቺ ትፈልጊዋለሽ አትፈልጊውም፣ እኔ ከህይወታችሁ ውልቅ ልበል ሳይሆን ሂጅና አብርሽን ትወደኛለህ አትወደኝም፣ ለአንተ ብዙ ዋጋ ከፍያለሁ፣ ቤት ሁሉ ሳይቀር ገዝቼልሃለሁ፣ ፍቅርንና ፍቅርን እንደምትዩ ብዬ ብዙ ዋጋ ከፍያለሁ። እኔም እንደ ሴት እየተጎዳው ነው። የእኔ ባል ትሆናለህ ወንስ የሩታ ባል ትሆናለህ ብለሽ አብርሽን ጠይቂው። መልሱን ከእሷ አገኘ እንጂ እሷ ምን አድርጊት ያታለሽ እየጠራሻት መልሷ እኮ ተናገረች። ደግሞ አስቢበትና ንገሪኝ። አንዴ አንቺ ጋር አንዴ እኔ ጋር እያለ ታዲያ እሱን ጠይቂው። አንዴ እሱን ጠይቂው። የፍርሃት በርሽ እኮ ገና ለገና ሲገናኙ ፈራሽ። እነሱ ደግሞ ተለያይተው አይለያዩም። የሚገርምሽ ነገር እንዲህ የሆኑ ይቀጥላሉ ገና ሲገናኙ ሲጣሉ ሲለያዩ ሲገናኙ ሲጣሉ። እንዳልሹም ደግሞ ያው በሚገናኙ ሰዓት እንዳልሹ እንግዲህ ፍቅር ሲሰሩም ያው በቪዲዮ እንኳን አንቺኛ የሚያየን ያው ደስ የሚል ጊዜ ሳያሳልፉ እንዳልሹም ደግሞ ካልሆነ ይታረቁና እኔም ከህይወታቸው ውልቅ ብዬ ፍቅር ሲሰሩ ያው በቪዲዮ ያለው አልሽ የኔ እናት ምን ይደረጋል እንግዲህ መቻሉን ይስጠሽ ነው እናቴ። ሰው ባል ያፈቀረ ሰው እንግዲህ መጨረሻው ፍቅር ሲሰሩ በቪዲዮ ማየት ሆኗል እንግዲህና እንዳልሹም በቪዲዮ እያየሽ ነው አይደለ? ከዚህ የበለጠ ምን ማስረድ ቢወድሽ እኮ አብርሽ ገና ድሮ ሩታን ከልጁ ጋር ተገናኛ ልጁን ያሳድጋል። ሩታን ትቶ ወደ አንቺ ይመጣ ነበር። አንቺ መድከምም አይጠበቅብሽም ነበረ። አንቺ ቤት መግዛትም አይጠበቅብሽም ነበረ። አንቺ ለሱ ዋጋ መክፈልም አይጠበቅብሽም ነበር። እራሱ አብርሽ ዋጋ ከፍሎ ነበር ወደ አንቺ የሚመጣው የሚወድሽና የሚያፈቅርሽ ቢሆን ማለት ነው። ግን አንቺ ነሽ እንጂ የምትወጂው አብርሽ አይወድሽም። እሱ ከሚስቱ ጋር ሲጣላ አንቺን እንደ መደበሪያ ጊዜ እንደ ማሳለፊያ እንደ ትዳር አማካሪ ምናምን ነው አንቺ ጋር እየተጫወተ ያለው አብርሽ ማለት ነው። አየሽ እሷ ፈገግ ብላ ስትቀበለ ወደ ሚስቱ ይሄዳል።
ከሚስቱ ሲከፋው ደግሞ አንቺን መደበሪያ አድርጎ ወደ አንቺ ይመጣል። በዚህ እንኳን አትረጅም። አንቺ ሴት ልጅ ነሽ፣ እድሜ አለ። ትክክለኛ ስህተትሽ ምን እንደሆነ ታውቂያለሽ። ባለትዳር ገና ለገና ተለያይተው ይለያዩ የወለዱ ሰዎች ተለያይተው ይለያያሉ ብለሽ ባለትዳር ማፍቀርሽ ትልቁ ስህተት ነው። ደግሞ እሷን እንደ ሴት ተረጅኝ ልረዳሽ ትያለሽ። አንቺ እውነታውን እንደ ሴት የመረዳት አቅማለሽ? እንደ ሴት ብትረጃትማ ያኔ ከባሏ ጋር አሸሸሜ ገዳሚ አትይም። እንደ ሴት የምትረጂና እንደ ሴት ሌና ያለ ሴት ብትሆኝ ማለት ነው። እሷማ ተረዳችሽና መጣች እኮ አክብራሽ ማለት ነው። መልስ ሰጠችሽ እኮ ተናገረሽ። ፍርሚያ ቀደናል እኔ እና እሱ ጋር ምንም የለ፣ እሱን ጠይቂው እያለችሽ እኮ ነው። እሱ ጋር ስሜቱ አለ ወይ? እሱን ጠይቂው እያለች ነው። ስለዛ እባክሽን ሄርሜላችን ልጅ አታስጨንቅብን በናሽ። እኛ እንወዳታለን፣ ሩታ እንድትጨነቅብናል። በነገራችን ሩታ ደስ ከምትለኝ ነገር አክቷ የምታበሽቅበት መንገድ እኔ በጣም ነው የምትገርመኝ። እንዴት እንደምትሆን ሳቋ ምናምን የምታሳያት አክት ምናምን ሄርሜላ ፊቷ በአንድ እሳት ሲሆን ነው ማየውና ሩታዬ መችሽን ቆንጆ እናቴ ባሉካዬ ይወድሻል። እሷ ደግሞ በቤትና በእንትን ፍቅርን ካልገዛው እያለችው ነው። ልጁ ጋር ፍቅር ያን አይመስለኝም። በነገራችን ቤተሰቦቼ አብርሽ ሄርሜላን የሚያፈቅራት አይመስለኝ። እኛ ዝም ብለን ያፈቅራታ ምናምናል እንጂ ሩታ ጋር ሲጣላ እንዲሁ ጊዜ ማሳለፊያ እንድትሆነ እውነቴን ነው። እሷ ናት ከልቧ የምታፈቅረው። ግን እሷ ጋም ትልቁ ስህተት አንደኛ የሰው ባል መውደድሽ ራሱ ስህተት ነው። የሰው ባል መውደድሽ፣ ባለትዳር መውደድሽ ከመጀመሪያው ማለት ነው። ሁለተኛ ደግሞ በቁስ መግዛትሽ ፍቅሩን። አብርሽን በቁስ ለመግዛት ትፈልጊያለሽ። ቤት ስለገዛሽ የሚያፈቅርሽ ይመስልሻል። ቤት ስለገዛሽ ወደ ራስሽ ያረግሽውን ያገባሽ ይመስልሻል። እኔ ተንከባክቤው እኔ አክብሬው አልሽ። ኧረ እባክሽ እችንማ ሁሉ ምትት ይላል። ሲገባ ነው እንጂ ችግሩ ማለት ነው። እና ለማንኛውም ማለት ነው አንቺን ብትሆኚ አብርሽ ፌመስ ስለሆነ ነው እንጂ ዞር ብለሽም አታየውም ነበር። ፌመስ ስላለው ፌመስ ስለሆነ ዝንጥ ያለ ስለሆነ ነው እናውቃለን። አንቺን ብትሆኚ ዞር እንደ ሩታ እንዳገኘችው ሰዓት ብትሆኚ ዞር ብለሽ አታየውም ነበረ። ስለዚህ አሁን ሩታን ተፋቱልን። አቶ አቤልም እሷ ታፌዝብናለች፣ እሷ እንዲህ ትለናለች። አንዳንዴ እኮ ለቁም ነገር ኮስተር ማለት ምናምን መብቷ ነው። በቃ እንዴ ሩታ እኮ ናት ልጅቷ፣ መጨነቅ አትፈልግም። አሁን የልጅ እናት ናት፣ ፈታ